አትለፉ። ወንድማችሁ ነብይ ዘማች ዳንኤል ከባሳ ነኝ። ሰላማችሁ ረፍታችሁ ብዛ ሼር አድርጉት። ይሄንን በዚህ ሰዓት ዛሬ የእግዚአብሔር ቃል የምናየው በእውነት ለብዙ ሰዎች በዚህ ሰዓት በምድር ላይ እያሉ ስለሚቃጠሉ ቃጠሎ ያሳዝነኛል። የእግዚአብሔር ቃል ትንቢተ ሚልክያስ ምዕራፍ 4 ከቁጥር 1 ጀምሮ ያለው ምንድነው የሚለው? እነሆ እንደ ምድጃ እሳት የሚነድ ቀን ይመጣል፣ ትዕቢተኞችና ክፉ አድራጎች በሙሉ ገለባ ይሆናሉ፣ የሚመጣ ቀን ደግሞ ያቃጥላቸዋል ይላል። ዛሬ አንተ በጫት በስጃራ በተለያየ ኃጢአት ራስን ያቃጠልክ ለምትገኝ ዛሬ ይሄ ቃሉ መልእክት ይድረስልህ። በኢየሱስ ክርስቶስ ወደ ጌታና ወደ ጌታኔ ዛሬ አሳስብሃለሁ። ያ ቀን ይመጣል። ነገር ግን ያለ በዛ ስፍራ ላይ ስመን ለምትጠሩ ለእናንተ ምን ይሆናል? የጽድቅ ፀሐይ ትወጣለች ነው የሚለው። ዛሬ የጽድቅ ፀሐይ ትወጣለች ላንተ፣ እሱ ለምትፈራ በቅድስና ለምትመላለስ በእውነት ዛሬ ለማትቀልድ ፈውስ ይሆንልሃል። ስለዚህ ወንድሜ እህቴ ምን ኃይል ይሄ ጊዜ መጨረሻ እንደሆነ የተረዳችሁ በእውነት ጌታን በጸሎት በሚልጃ እየተባበቀን ያለነው ስንቶቹ ነን ይሁን? ዛሬ ይሄ መጨረሻ ዘመን ነው ሲባል ያቃጠለው ቀን ይመጣል ሲባል ላንዱ ማሾፋ ሊሆን ይችላል። አይምሰል፣ ይመጣል ኢየሱስ። ነገስታት ንጉስ ይመጣል፣ ጌቶች ጌታ ይመጣል። የወጉት አይኖች እያየ ኢየሱስ በክብር ይመጣል። ሲመጣ ደግሞ ምርጡን ይዞ ሊሄድ ይመጣል። ምርጥ ማለት ምን ማለት ነው? ዝንቡት የማይሰራ ጉቦ የማይቀበል ጣዖት ከማምለክ ራሱን የሰወረች ባል እንጀራውን ዘውትር የሚወድ ምቀኛ ያልሆነ በተንኮል ወንድሙን እህቱን የማይጎዳ እሱ ማለት ነው። በመንገድ ላይ የተጣለው ጥሎ የማልፍ ከኪሱ አውጥቶ ብር የሚሰጥ ምግብ የሚያበላ ያለው ነገር የሚካፈል ሰው ማለት ነው። አንተስ ከተጠቀሰው አንዱ ጨረፍታ አግኝቶ ከሆነ ዛሬ እግዚአብሔር ይፈውሰና። ፈዋሽ እሱ ስለሆነ እሱ ይፈውሰና። ክብር ለእግዚአብሔር ይሁን። ወንድሜ እህቴ ዛሬ ነግርሃለሁ፣ መልካም ስራ ሰርተ እለፍ። እግዚአብሔር የሰጠሽን ጊዜ ተጠቀሚ። እግዚአብሔር የሰጠህን ሰዓት ተጠቀም። ሳትጠቀም ዘመንህን ጊዜ የምታቃጥል ሰው ንስሐ ሳትገባ ኢየሱስ ሲመጣ ደግሞ ምርጦቹን ይዞ ሊሄድ ይመጣል። ዛሬ በጨለማ ውስጥ ያለ ልትመለስ ይገባል። ጨለማ ስራ የምትሰራ ልትመለስ ይገባል። እንደ ምድጃ እሳት የሚነድ ቀን ይመጣል። ትዕቢተኞችና ክፉ አድራጎች በሙሉ ገለባ ይሆናል ይላል። ገለባ ይሆናሉ፣ በእውነት ይቃጠላሉ። ስለዚህ ኢየሱስ ሲመጣ ዳግመኛ መጣለሁ ያለው ዮሐንስ ወንጌል ምዕራፍ 14 1 ላይ ስታዩ እኔ ስፍራ ላዘጋጅላችሁ ሄዳለሁ፣ እኔ ባለሁበት ደግሞ እናንተ እንድትኖሩ ይላል። ዛሬ በጨለማ ውስጥ ያለ ሰው ዛሬ ልትወጣ ይገባል። በጌታ በኢየሱስ ክርስቶስም በጨለማ ስርዓት ውስጥ ያለ ሰው፣ ግራ ተጋብተ ያለ ሰው ዛሬ መፈታት ይሆን፣ በኢየሱስ መፈታት ይሆን። ግራ ለተጋባ ዛሬ የእግዚአብሔር ምሕረት አግኝቶ ዛሬ ካለህበት ብድግ ያርግ፣ መንፈስ ቅዱስ ያርግ በጌታ በኢየሱስ ክርስቶስም። ወንድሜ እህቴ ጊዜ የለም፣ ሰዓት የለም። ወደ ንስሐ ሩጥ ና። ኢየሱስ እጁን ዘርግቶ አንተን ይጠብቃል፣ አንቺን ይጠብቃል። ኢየሱስ ክርስቶስ በክብር በዳመና ይመጣል። የወጉት አይኖች እያየ ኢየሱስ ይመጣል። በሚመጣበት ጊዜ ምርጦን ይዞ ሊሄድ ይመጣል። አንተ ምን ያህል ተዘጋጅታል? ዛሬ በኢየሱስ ክርስቶስም ግራ ተጋብተ ያለ ሰው ዛሬ መውጣት ይሆንልህ፣ መሻገር ይሆንልህ፣ መውጣት ይሆንልህ በጌታ በኢየሱስ ክርስቶስም። ከዚህ ሰዓት ይጨምሮ ከዚህ ደቂቃ አንስቶ አእምሮህን የሚያውክ ህሊናሽን የሚያውክ የጠላት ኔትወርኮች በኢየሱስ ይበጠሳሉ። አንተ ነጻ ትፈታለህ። በሚጸልየው ጸሎት አሜን በል፣ አሜን በል። በኢየሱስ ክርስቶስም አሜን በል፣ አሜን በል ወንድሜ፣ አሜን በል። ሃሌሉያ! ኢየሱስ ክርስቶስ ትላንትም ዛሬም እስከ ዘላለም ያው ነው። ክብር ምስጋና ለዙፋኑ ለመቅደሱ ይሆንለት። ሟርተኛ እያየ ደጋሚ እያየ ጦንቃዩ እያየ አስመሳዩ እያየ ኢየሱስ ይመጣል። ነገስታት ንጉስ ይመጣል። ጌቶች ጌታ ይመጣል። የወጉት አይኖች እያየ ኢየሱስ በክብር ይመጣል። ያ ቀን ይመጣል። እንደ ምድጃ እሳት የሚነድ ቀን ይመጣል። እሱ ሲመጣ እሱ ለሚከተሉ ፈውስ፣ ለሌሎቹ ፍርድና ስቃይ። ዛሬ አንተ የት ወገን ነህ? ና ተመለስ፣ ንስሐ ግባ። ንስሐ ግባ ስትባል ንስሐ ማትገባ የእግዚአብሔር መንግሥት ቀርባለች ሲባል ሰው ችላ የምትል ሰው ና ተመለስ፣
ተመለስ፣ ንስሐ ግባ። የእግዚአብሔር መንግሥት ቀርባለችና ንስሐ ግባ። ኢየሱስ ክርስቶስ ትላንትም ዛሬም እስከ ዘላለም ያው ነው። ክብር ምስጋና ለዙፋኑ ለመቅደሱ ይሁንለት። ይህንን እድል ለሰጠን ጌታ ክብር ይሁንለት። በእንደዚህ ንጹሕ አየር እየተነፈሰን ስሙ ለመጥራት ያገዘን እግዚአብሔር ይባረክ። የእግዚአብሔር ቃል እንደዚህ ነው የምለው፣ በደንብ ስማ። መታመኛ እግዚአብሔር የሆነለት ሰው ብሩክ ነው አለ። አያችሁ፣ ይህ ዛፍ ውሃ ነክቷል ጫፉ። በውሃ ዳር እንደተተከለች ዛፍ ነው ሕይወቱ አለ። ምክንያቱም ይኸው ስሩ ወደ ወንዝ ሄደዋል። በኢየሱስ ክርስቶስም ዛሬ ማምለጥ ይሆንልህ፣ መሻገር ይሆንልህ። ለምትቃጠል ራስን እያቃጠልክ በንዴት ውስጥ ያለ ሰው መውጣት ያስፈልግሃል። ስለዚህ በኢየሱስ ክርስቶስም ወንድሜ ኢቴ ቃጠለው ቀን ይመጣል። እግዚአብሔርን ግን የሚጠባበቁ እነሱ ምንድነው? በውሃ ዳር እንደተተከለች ዛፍ ነው ሕይወቱ ኑሮ ይላል። ዛሬ ኖሮ የሚያቃጥል ሰው አለ? ራስ በራስ ያቃጠልክ እንጂ ኑሮ አይደለም። እግዚአብሔር እኮ አእምሮ ሰጥቶናል፣ ሰርተን እንድንበላ አእምሮቻችን የከፈተ እግዚአብሔር ይባረክ። አእምሮ የሌለው ሰው አእምሮውን ለጠላት አሳልፎ የሰጠ ሰው የት ነው? የት ናቸው? ተመልከት። ሰው አእምሮውና ሕሊና ለጠላት አሳልፎ ሲሰጥ መጀመሪያ ያስባል። ባሰበበት ሐሳብ ጠላት ቀዳዳ አግኝቶ ይገባል። አየ ሰው እግዚአብሔርን ከፈራና እግዚአብሔርን በመፍራት ኃጢአትን እምቢ ካለ ጠላት ሊደፍረው አይችልም። ጠላት የሚደፍረው ወንድሜ አንተ ስትደክም ብቻ ነው። ለዚህ ነው ኢየሱስ በዚች ምድር ላይ አገልግሎ ባለፈበት ሰዓት ወደ ፈተና እንዳትገቡ ትጉና ጸልዩ ያለ። ስለዚህ በምድረ በዳ ላይ እንደሚኖር ሰው ይሆናል፣ እንደ ቁጥቋጦ ይሆናል ያለው። እችን ዛፍ ይዋል እግዚአብሔርን በመተማመን የሚመላለሱ እነሱ ምንም ጊዜ እንደዚች ዛፍ ነው ሕይወቱ። ክብር ለእግዚአብሔር ይሁን። በእውነት ይመቻችሁ። እቺ ዛፍ እንዴት እንደተመቻት ተመልከቱ። እግዚአብሔር ዛሬ ቃል ላውጣባችሁ። እንደዚች ዛፍ እቺ ዛፍ ወደዚህ ተመችቷታል፣ ወደዚህ ተመችቷታል፣ ወደዚህ ተመችቷታል። ለዛፏ እዚህ ጋር ለዛፏ ተመችቷል። እግዚአብሔር ለአንተ ግን በእጁ በአምሳዩ ለፈጠረ ሰው ግን ለአንቺ ግን የምትፈልጊው ነገር ይሰጣል እኮ ወንድም። አንቺና እኔ ብቻ ነው ለሱ ያልተገዛ ነው። ዛሬ እንገዛ፣ ፊቱን እንፈልግ፣ እንመለስ። ዛሬ እንመለስ የሚል ድምፅ ወደ አንድ ሰው መጥቷል። ስለዚህ እንደ ምድጃ እሳት የሚነድ ቀን ይመጣል። ምን ያህል ራሳችን እያዘጋጀን እንገኛለን በሚል ሐሳብ ዛሬ የከበረውን የእግዚአብሔርን ቃል ሰምተናል። ስለዚህ ወንድሜ እህቴ ዛሬ በጨለማ ውስጥ ያላችሁ ተመለሱ፣ ንስሐ ግቡ፣ ንስሐ ግቡ፣ ንስሐ እንግባ። የእግዚአብሔር መንግሥት ቀርባለችና ንስሐ እንግባ። ቀኗ ሌሊቷ ማናገኝባት ሌሊት ትመጣለች፣ ቀን ትመጣለች። ወንድሜ እህቴ ዛሬ እግዚአብሔር በሰጠ ዕድሜ እግዚአብሔር በሰጠ ሰዓት መልካም ነገር አድርገህ እለፍ፣ አድርገህ እለፍ፣ አድርገን እንለፍ። ስለዚህ አንቀልድ፣ አንተች። ተቾች የእግዚአብሔር መንግሥት አይወርሱም። የሚተች ሰው አይወርስም። ወንድሜ እህቴ እነግርሃለሁ ዛሬ የእግዚአብሔር መንግሥት የሚወርሱ እነሱ ትሑትና ቅን የሆኑት ሰዎች ናቸው። ዛሬ እንደዚህኛው ዛፍ እግዚአብሔር ሕይወታችሁ እንደዚህ የኔም ሕይወት የእናንተም ሕይወት እንደዚህ መልካም ያድርግ፣ ያለመልም። በእውነት ሃሌሉያ። እንደዚህ ይመቻችሁ። እንዲህ ነው የሚመቸው ሕይወቱ፣ እንዲህ ነው የሚለው። መታመኛ እግዚአብሔር የሆነለት ሰው ብሩክ ነው። በውሃ ዳር እንደተተከለች ዛፍ ነው ሕይወቱ የሚለው ዛፏ እቺ ነች። ሌላ ዛፍ የለም። ይሄ ነው። ተመልከት፣ ተመልከት። ይሄ ነው ዛፉ። ሌላ ከየት ታመጣል? ይኸው ወደ ወንዞች እንደሰደደች ዛፍ ይላል። ስሮቿ ወደ ወንዞች ይሰደዋል ይላል። አሁን እዛ ጋ ተመልከት። ይኸው ወደ ወንዞች ገብታለች። አመሰግናለሁ። ሼር አርጉ፣ ኮፕሊንክ አርጉ። እግዚአብሔር ባርካችሁ። አመሰግናለሁ። መልካም ሌሊት ምሽት